ምሳሌ ድራማ እንግዲህ የዚና እንዲያዝ ማለት ቃል ገብቷላቸው ነበረ ለና ድብልብል። እንግዲህ ማለት ቃሉን አጥፋለች። መድብልብል በጣም ተናዷል። በጣም ኃይለኛ ንዴት ውስጥ ገብቷል። አንቺ ካዲ፣ እኔ የሚክደኝ ሰዋል ወድም በዚህ ቅጣትሽ ሞት ነው የሚገባሽ በማለት እንግዲህ መድብል ብዙ ነገር እየተናገረ ነው። ማለት እንግዲህ በጣም ፈርታለች ማለት ነው። እንግዲህ ቃል ገብታላችሁ ነበረ ሁሉንም ነገር እንደምታደርገው። ነገር ግን ቃሉን ክዳ እሷ የዝናን በጣም ስለምትፈራ ብቻ መድብልን ክዳለች ማለት ነው። የገባችለትን ቃል ክዳለች። እንግዲህ መድብል አለቃትም ብሏል ማለት ነው። እንግዲህ እሷ ለመድብል እና ለሞገስ የገባችን ቃል ትታ እዚህ የዝና ጋር እንግዲህ አለሟን ትቀጫለች ማለት ነው። እንግዲህ የሰከርክ አስመስለ ምናምን ብላ ብዙ ነገር ተናግራ አስቀድማ ነግራ እንደሚመጡ እርግጠኛ ሆኖ እንግዲህ የዝና አድብልብልን መቷት ነበረ። እንግዲህ አድብልብል በጣም ጨካኝና እኔ በጣም እስር ቤት የማልፈራ ሰው ነኝ ብሏል። መጀመሪያም ተናግሯል ማለት ነው። አድብልብል እንግዲህ ጥሎት ወድቆ ነበረ። ከዛ ተነስቶ እንግዲህ አፈር ድቤውን አስበላ የዝናን ማለት ነው። በዚህ መሀል እንግዲህ ማሌት ድንጋይ ይዛ ሮጣ ልትመታ ነበረ የዝናን ስለደበደበው ማለት ነው። ሞገስ አጠገቡ ስለነበረ ቆይ አንቺ ምንድነሽ በማለት እንግዲህ ይዟት ሊይዛት ነበረ። ሮጣ አመለጠች ማለት ነው። ማለት እንግዲህ ገንዘብ ከተሰጣት የምትፈልገውን ነገር የማድረግ ወደኋላ አትልም ማለት ነው። ማለት እንግዲህ በጣም ጠቃመኛ ሰው ናት። ብር የምትፈልግ ሴት ናት ማለት ነው። የዝና እንግዲህ በመጀመሪያ አድብልብልን ስለመታ አለቃው ጋር ደወለና ሁሉም ነገር ተከናወነ፣ ተፈጸመ በማለት ሰው ላክልኝ አሁኑኑ ባለበት ቦታ በማለት እንግዲህ ስልክ ደውሎ ለአለቃ ስናገረው አሁን ይደርስልሃል፣ በ5 ደቂቃ ውስጥ ይደርሳሉ በማለት እንግዲህ ዝናም ስልክ አናግሮ ከጨረሰም በኋላ ማለትም እንግዲህ አየ የዝናን ትቼ እኔ አንተን እንድተባበር ፈልጌ ነበረ፣ በጭራሽ አላደርግም በማለት እንግዲህ አድብልብል በወደቀበት ቦታ እየፎከረችበት ነበረ ማለት ነው። አድብልብል እንግዲህ ያው ጀይና ወንድ ስለሆነ ወዲያው ተነስቶ እንግዲህ እዛው 5 ደቂቃ ሳያልቅ ተነስቶ የዝናን እንግዲህ አፈር ድቤ አስበላ ማለት ነው። በዚህ መሀል እንግዲህ የዝና በጣም ተቀጠቀጠ ማለት ነው። ማለትም ፈርታለች ማለት ነው። ሞገስ እንግዲህ ፈርቶ ሊሮጥ ነበረ የዝና አድበልብልን ስለመታ ሸሽቶ ወደ ሆነ ጎን ተደብቆ ነበረ። ከዛ የዝናን ተነስቶ መድብል ቅጥቅጥ ሳረገው ማለት ደግሞ ድንጋይ ይዛ ወደ የዝና ለመምታት ልታስጥለው ስትሮጥ እንግዲህ ሞገስ ሮጦ ያዛት ማለት ነው። ማለት እንግዲህ በዚህ ሰዓት በጣም ፈርታለች። አድብልብል ስልክ ደውሎለት እኔ የሚክደኝን ሰው አልወድም፣ በዚህ ቅጣትሽ ሞት ነው በማለት እንግዲህ ብዙ ነገር ተናግሯታል ማለት ነው። አድብልብል ደግሞ ኤፍራታን ይወዳታል፣ በጣም ተመችታኛለች ብሏል። እሷ ጋ ደውሎ ማለት የት እንዳለች አጣርተሽ ትነግርኛለሽ ከይቅርታ ጋር በማለት እንግዲህ ጠየቃት ማለት ነው። መድብል ምን ልታረጋት ነው? ልትይዛት ነው? አሁንም አረ እኔ ልይዛት አይደለም፣ እኔ የምፈልገው የዝናን ነው በማለት እንግዲህ መልስ ሰጣት ማለት ነው። አሁን መድብል ማለት ብታናድደውም እሱ የሚፈልገው ግን የዝና ጭንቅላት ላይ ቆሜ ወንድሜ የት እንዳለ መናዘዝ አለብኝ። ስለዚህ እኔ ካልተመለስኩ ሆነ ነገር ከሆንኩኝ አደራ በማለት እንግዲህ ሞገስ ጋር ደውሎ ምሳሌን አደራ ብሏታል ማለት ነው። እንደዚህማ አታደርግ፣ ያለህበት ቦታ እመጣለሁ መድብል ስለ በጭራሽ አይሆንም፣ አንተ እንዳትመጣ እኔ ብቻዬን ይወጣለሁ። የዝና አናቱ ላይ ቆሜ ሞገስ ለሞገስ ሲናገር የዝና ጭንቅላት ላይ ቆሜ ብሩክ የት እንዳለው መናዘዝ አለብኝ አንተ እንዳትመጣ በማለት እንግዲህ ተናገረ ማለት ነው። ማለት እንግዲህ ያለችው ኤፍራታ ቤት ነው። በጣም ፈርታለች። መድብል ከያዛት አይለቃትም ማለት ነው። በጣም ፍርት ብላለች።
የዝናም እንግዲህ አድብልብልን በጣም ነው የሚፈራ። ምክንያቱም ስለነሱ ስራ የሚሰሩት ስራ እንዳለ አጠቃላይ ስለሚያውቀው በጣም ፈርቷል። ምስጢር ያወጣል። ይህ ሰውየማ መወገድ አለበት በማለት እንግዲህ ከአለቃ ጋርም ተነጋግሮ ነበረ። ብዙ ስለሱ የሚያውቀው ነገር አለ ማለት ነው። እሱ እዚህ ማንም ነግሮት ሳይሆን እስር ቤት የነበረው ጊዜ ስለሱ ያሳሰራቸው ሰዎች ናቸው ለማዲበል የነገሩት። ስለሱ ብዙ ነገር ስለሚያውቀው አንቺ የማታቂ ነገር ምስጢር ብዙ ማዲበል የሚያውቀው ነገር አለ፣ አንቺ ብዙ ነገር አለ በማለት እንግዲህ ለማለት ሲነግራት የዝና እኔ የማላውቀው እሱ የሚያውቀው ምንድን ነው በማለት እንግዲህ ትጠይቀዋለች ማለት ነው። አንቺ የማታቂ ብዙ ነገር አለ፣ ነገር ግን አሁን በዚህ በስራሽ ይሄንን ስራ በመስራትሽ በጣም ትልቅ ነገር አስቤልሻለሁ፣ ቃል የገባሁልሽን ቤት እሰጥሻለሁ በማለት እንግዲህ ብዙ ነገር ብሏታል ማለት ነው። ምሳሌዬ እንግዲህ አባቱ በጣም ናፍቋታል ማለት ነው። ማለትም እንግዲህ እንደዛ እየሆነች ነበረ ቤት ውስጥ። በመጨረሻ በቤት ወጥታለች። ሞገስ እና ድብልብል እንግዲህ ቁጭ ብሎ ፕላን በማለት እንግዲህ ብዙ ነገር እያወራ ነገር ግን ምንም ልሳካላቸው አልቻለም። በመጨረሻ እንግዲህ ማድበልብል አንድ ነገር ይዘዋል። አሁን ከዚህ በኋላ እኔ ብቻዬን የዝናን መጋፈጥ አለብኝ፣ መያዝ አለብኝ። ምክንያቱም እሱን ካልያዝኩኝ ስለ ወንድሜ ካልጠየቅኩት እረፍት የለኝም፣ አልቀመጥም በማለት ብዙ ነገር አውርቷል ማለት ነው። የዝና እንግዲህ በጣም ጨካኝና አረመኔ የማለት ቢጤ፣ እሱም በብር እና በጉልበቱ ነው የሚተማመነው ማለት ነው። እንግዲህ ይሄ ድራማ በጣም ብዙ ነገር የሚያስተምረን እጅግ ምርጥ ድራማ ነው ማለት ነው። የኔ ውድ ቤተሰቦች ሰላም ሰላም፣ እኔን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እኔ ያለው እግዚአብሔር የተመሰገነ ይሁን። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። መልካምነት ለራስ ነው። ይህን ቪዲዮ ስታዩ ላይክ አድርጉልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ ምሳሌ የእንጀራ እናት ድራማ እንግዲህ የዝና ተያዘ ወይስ አልተያዘ የሚለው የሰከረ አስመስሎ እንግዲህ ከማለት ጋር ተነጋግሮ መጥቶ ነበረ። ነገር ግን የዝና አልተያዘም ማለት ነው። የዝና አልተያዘም እንግዲህ እነሱ በሙድ ሰርቶ ነው ሁሉንም ነገር አከናውኖ አምልጦታል ማለት ነው። እንግዲህ በዚህ ድራማ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ማለት እንግዲህ ከዚህም ከዛም ሁሉንም ሰው ተመሳስላ ከዛም በማ እያለች የመኖር የምትፈልግ ሴት ናት ማለት ነው። በጣም የሚገርም ድራማ ነው ይሄ ድራማ። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሞገስ በጣም ፈርቶ ነበረ እንግዲህ አድብልብል ካጠገቡ ስላለ በጣም ደስ ብሎታል እንጂ የዝና እንግዲህ የሰከረ መስሎት ነበረ የመጣ። በነገሬ ላይ እሱ አልሰከረም። እነሱ እየሰከረ መስሎት እንግዲህ ማድበል ሲይዞ ማድበልን ጥሎ መቶ ጣለው ማለት ነው። አድቤል እንግዲህ የተጎዳ መስሎ እዛው ተኝቶ ቆይቶ እንግዲህ አቅሙን ሁሉ አሰባስቦ ተነስቶ እንግዲህ ቅጥ አደረገው የዝና ማለት ነው። በዚህ መሀል ግን ማህሌት ፈርታ ነበረ። ምክንያቱም እነሱ ሁለት ናቸው፣ የዝና አንድ ስለሆነ በሁለት ይዛሉ ብላ ፈርታ ነበረ። ነገር ግን አልተሳካላቸውም፣ አልያዙትም። የዝና እንግዲህ ቅጥቅጥ አድርጎታል አድብልብል ማለት ነው። አድብልብል እንግዲህ በጣም ጀይና ወንድ፣ የማይፈራ የማይኮራ ወንድ ነው ማለት ነው። አድርጋለሁ ያለን ነገር በሙሉ የሚያደርግ ወንድ ነው ማለት ነው። አድብልብል እንግዲህ በጣም እናቱ የወለደች ነው ማለት ነው። በጣም ጀይና ወንድ ነው ማለት ነው።
ምክንያቱም በገንዘብ በዝና ምናምን የሚተማመን ወንድ አይደለም። አደርጋለሁ ብሎ ካሰበ ብቻውን ለማድረግ የሚጋፈጥ ሰው ነው ማለት ነው። የዝና እንግዲህ ያው ደፋር ቢሆንም እሱ በአቅሙ በገንዘብ ምናምን በሰዎች ምናምን ነው እንጂ ብቻዬን ይሄን አደርጋለሁ ብሎ ወኔ የለውም ማለት ነው። አድብልብል እንግዲህ ብቻውን የመጋፋት ችሎታ አለው ማለት ነው። አንድ ነገር አደርጋለሁ ካለ ምንም የማንንም ሰው ድጋፍ የማይፈልግ ሰው ነው ማለት ነው። አድብልብል እንግዲህ የድራማ ብዙ ነገር የሚያስተምረን ድራማ ነው። የኔ ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። የዛሬ ቆይታ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ፈጣሪ ሀገራችን ሰላም ያድርግልን። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛላችሁ። የልባችሁ ምሻት ይፈጽምላችሁ ከኃጢአት ውጭ ይህ ፈጣሪ በሰላም አስጨርሶኝ ለሀገራችን ያብቃን። በየሰው ሀገር ያለ ነው፣ በየሰው ቤት ያለ ነው፣ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ይህን ቪዲዮ ስትመለከቱ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ እንግዲህ ቸር ቆዩልኝ። የዝና እንግዲህ በመጨረሻ አድብልብል ሄዶለታል ማለት ነው። እንግዲህ ይዟል ወይስ ተያዘ ወይስ አልተያዘ የሚለውን ነገር በቀጣይ ፓርቲ ይዤ እቀርባለሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላማችሁ ስትትረፍረፍ ይበልልኝ የኔ ውድ ቤተሰቦች።